የሆነ ነገር ስትገዙ አእምሯችሁ በትክክል አስቦ ነው ወይንስ ነጋዴዎች ወይ ደግሞ ቸርቻሪዎች ታሏችሁ ነው ያልፈለጋችሁትን እንድትገዙ የሚያደርጓችሁ? ቸርቻሪዎች ብዙ ጊዜ እናንተን እንድትገዟቸው ሲፈልጉ አእምሯችሁን የሚያጠምዱባቸው የተለያዩ ዘዴዎችን ይጠቀማሉ። አንዴ ወደዛ ሱቅ ካያችሁ በኋላ በፍጹም ዘወር ማለት አትፈልጉም። ሰላም እንዴት ናችሁ? ወደ ቻናላችን ቤተሰቦች፣ ዛሬ ትንሽ ለየት ባለ ቪዲዮ ነው የተገናኘ ነው። ኖቬምበር 4 የአሜሪካውያን የታንክስ ጊቪንግ ዴይ ነው፣ የምስጋና ቀናቸው ነው እና የምስጋና ቀናቸው በሆነ ወይም ደግሞ ከኖቬምበር 4 በኋላ የሚመጣው አርብ ሁልጊዜ ብላክ ፍራይዳይ በመባል ይታወቃል። ብላክ ፍራይዳይ ስለሚባል መቼም ታውቃላችሁ ብዬ አስባለሁ። አሜሪካን ሀገር ያላችሁ ኢትዮጵያውያን በደንብ ስለዚህ ነገር የምታውቁ ይመስለኛል። ብላክ ፍራይዳይ ከአሜሪካም አልፎ አሜሪካ ቢጀመርም ፊላድልፊያ ላይ የተጀመረ ትንሽዬ ኢቨንት ነው፣ ግን አሁን በሁሉም ዓለም ላይ በደንብ በሁሉም ሀገራት ላይ ተንሰራፍቶ ያለ ቀን ነው እና ይህ ብላክ ፍራይዳይ በጣም በዚህ ወቅት ምክንያቱ ደግሞ የፈረንጆቹ የገና ወይ ደግሞ ክሪስማስ መድረሱን ተከትሎ ብዙ ግብይቶች ይደረጋሉ። በእኛም ሀገር በኢትዮጵያ ብዙ በዓላት ሲኖሩ፣ የዘመን መለወጫ ሲኖር፣ ፋሲካ ሲኖር፣ ገና ሲኖር ብዙ ሰው ብዙ ነገር ከሚችለው በላይ ሁሉ ለመግዛት ነው የሚጠራው። ሜይ ቢ እናንተ ማስባችሁታል ብዬ አስባለሁ። በዓል በመጣ ቁጥር ለምሳሌ አእምሯችሁ ምንድን ነው የሚያስበው? የሆነ ነገር መግዛት ይፈልጋል። ወይ ልብስ ይገዛል፣ ወይ የሚበላ የሚጠጣ ነገር ካልተገዛ በዓሉ በዓል አይመስላችሁም አይደለም እንዴ? ጀስ ላይ ግዛት እና በአሜሪካም ሀገር እነዚህ ነው። በዓሉ መድረሱን ተከትሎ በጣም ከፍተኛ ግብይት ይደረጋል። ነጋዴዎች ኦንላይንም የሚሸጡት ሊሆኑ ይችላሉ፣ ኦፍላይንም ያሉ ስቶሮች ሊሆኑ ይችላሉ። በጣም ከፍተኛ ዋጋ ቅናሽ አድርገው በጣም ከፍተኛ የሆነ ትርፍ ለማግኘት የሚጥሩበት ቀን ነው። እንደውም አንዳንዴ ምንድነው የሚባለው በጣም ከፍተኛ የሆነ ኪሳራ ውስጥ ኑረው ወይ ደግሞ ኢንሬድ ይሉታል እነሱ፣ ኢንሬድ ላይ ቆይተው ወደ ብላክ ወይ ደግሞ ወደ ከፍተኛ ገቢ የሚያገኙ ለአመቱ ሁሉ ሊሆናቸው የሚችለው ወይ ደግሞ ያ ሱቅ ባይሰራ እንኳን በዛች አርብ ብላክ ፍራይዳይ በምትባለው ቀን የሚሸጣት ብቻ የአመቱን ያህል ትርፍ ይሸፍናል ተብሎ ይታሰባል እና በጣም ከፍተኛ ግብይት የሚደረግበት ነው። ለዛም ተብሎ ገዢዎች በየትኛውም አይነት መንገድ ተታለው ሊሆን ይችላል እንዲገዟቸው ለማድረግ የሚጥሩ ብዙ ነጋዴዎች ወይ ደግሞ ብዙ ቸርቻሪዎች ናቸው እና ስለዛ ብዙ ዘዴዎችን ይጠቀማሉ። እናንተም ለምሳሌ ሳታስቡት ብዙ ነገር ገዝታችሁ ሊሆን ይችላል። ሜይ ቢ ከገዛችሁት በኋላ ጸጽታችሁ ሊሆን ይችላል። ኤኒዌይ እና በዚህ ቪዲዮ ወደ 4 ቴክኒኮችን እነግራችኋለሁ። ብዙ ጊዜ እንዴት ተታለን አእምሯችን ሳያስብበት ተታለው የግድ እንደሚያስፈልግ አይነት ስሜት እንዲሰማ እናድርገው እንዴት እንደምንገዛ እንደሚያደርጉ በዚህ ቪዲዮ እንነጋገራለን። ባይ ዘ ወይ ብላክ ፍራይዳይ ስለሚባለው አዶወንት ተቃባቱ አዘር ሌላ ምን ሚስቴሪየስ ነገር እንዳለው ነገር ግን አንድ ዝም ብዬ ሳነብ ያገኘሁትን ነገር ልንገራችሁ። ጀማመሩ በአሜሪካ ነው እንዳልኳችሁ ኦሪጂናል የሆነውን ሪዝን ነው ነግራችሁ። እንግዲህ ጀስት አይ ቲንክ በጣም ታማኝ ሶርስ ይመስለኛል። 2 ምክንያቶችን ያለው ፎር ብላክ ፍራይዳይ there are 2 reasons. The first one is actually the original reason የሚባለው ነው። original reason in 1950s በ1950 ፖሊስ ነበረ ፊላዴልፊያ የምትባል ግዛት ላይ አንድ የፊላዴልፊያ ፖሊስ፣ ምክንያቱም የክሪስማስን መዳረስ ተመስርቶ በጣም ብዙ ግርግሮች ይበዛሉ። በዓል ሰሞን ስለሆነ ብዙ ግርግር ይበዛል፣ ብዙ የትራፊክ መጨናነቅ ይኖራል። ኢቨን በጣም የሰው ቁጥር በየመስመሩ በየንግድ ማዕከላት በጣም ተሰብስበው ነው የሚገኙት እና የሰውንም ክራውድነስ በተመለከተ ሰውየው ደግሞ ያ ፖሊስ ሲገልጸው አስ ብላክ ጀስት ላይክ ዛት አርብ የሚደረገው ይህ አይነት ግብይት በጣም ከፍተኛ መጨናነቅ ሲያስከትልበት እና ስራው ላይ ጫና ሲያሳድርበት ፖሊስ አይደል ትራፊክ ፖሊስ ነው ብላክ ፍራይዳይ የሚል አይነት ሌብሊንግ ያመጣል ማለት ነው። ለዛ ቀን ብዙ ጊዜ ሰዎች እንዳጋጣሚ በሚናገሯቸው ንግግሮች ቀናት ይሰየማሉ፣ ቦታዎች ይሰየማሉ። የስላይ ግዛት እንደምናውቀው በእኛም ሀገር ያለውን ኬዝ ማለት ነው። ሁለተኛው ደግሞ ሞደርን ሪዝን የሚባለው ነጋዴዎች ያንን ነገር ጀስት ቴለር አደረጉት ማለት ነው፣ አዳፕት አደረጉት። አንዳንዴ ብልጥ ሲሆን ሰው እንዲህ ነው የሚያደርገው። ምን አደረጉ? ሪቴለርስ ይሄንን ተርም ወደ እነሱ አመጡት። they claim it as the day their finances went from in the red, which is losing money, into in the black, which is making a profit, high profit by the way for the year. ቀደም እንዳልኳችሁ ለአመት ሊሸፍንላቸው የሚችል ቢዘጋ እንኳን ያሱቅ በዛች ቀን ያተረፏት ትርፍ ኖርማሊ ሱቁ መስራት የሚገባውን ያህል ትርፍ እንዲሰራ ማድረግ የሚችሉበት ቀን ስለሆነ ያንን እንደ ብላክ ፍራይዳይ አይነት አሁን ብላክ ፍራይዳይ የሚለውን እናንተ ምናልባት ክሪስማስ መዳረሻ የምትገበዩትን ግብይት ልታዩ ትችላላችሁ። ነጋዴዎች ግን በዛ መንገድ አይደለም የሚያዩት። በጣም ከፍተኛ ሽያጭ ኦንላይን ለምሳሌ አማዞንን ብታዩ፣ ሌሎች ኦንላይን ሪቴለሮችን ብታዩ ኢቭን በጣም ከፍተኛ ቅናሽ እያደረጉ ነው ምርቶቻቸውን የሚሸጡት ማለት ነው። ከዚህ የተነሳ አሁን ብዙ የዓለም ሀገራት ይህንን ነገር ይጠቀሙታል። ብላክ ፍራይዳይ ጀስት ላይክ ሂውጅ ትራንዛክሽን የሚደረግበት እንደሆነ ተደርጎ ይወሳል ማለት ነው። አጀማመሩ ይሄን ነው የሚመስለው። ጀስት ማሲቭ ሾፒንግ አለ which is massive shopping day ነው where retailers both in store and online offer deep discounts and sales using this opportunity እንግዲህ ለአመት የሚበቃ ትርፍ ለመሸጥ ለማግኘት those retailers use so many tricks, so many psychological triggers, triggers የሚያነሳሱ ነገሮች
ነገሮች ናቸው። 4 ነገሮች አሉ። ሜይ ቢ ይሄ በየጊዜው ሁላችንም የሚገጥመን ነው ብዬ አስባለሁ። ካየሁት በኋላ ራሴን ፈትሻለሁ ማለት ነው። አንደኛው ትሪክ ምንድን ነው? ነጋዴዎች የማንፈልገውን ነገር እንደምንፈልግ አስመስለው እንድንገዛ የሚያደርጉበት አንዱ ፕራይስ አንቾሪንግ ዘ ፌክ ሴል። አንዳንዴ እንደዚህ መላይታችሁ ሊሆን ይችላል። በፊት $200 የነበረው አሁን $1 ነው ይላል። it was $200 and now it is $100 ይላል። ስለዚህ እናንተ የምታስቡት በግማሽ 50% እንደቀነሰ ነው። in the same way $1,000 የነበረው አሁን ላይ $500 ሆኖ ብታዩት which is በጣም more excited ነው የምትሆነው just like that። so አሁን የሰው ልጅ አእምሮ ይሄ ቅናሽ የምትለዋ ነገር ላይ ወይ ደግሞ የቀነሰችው አማውንት ላይ ነው ሞር ሄዶ የሚጣበቀው ማለት ነው። ማሰብ የሚፈልገው ጀስት ላይክ ሞር ሪያክት ማድረግ የሚፈልገው ከዛ ቅናሽ ጋር በተያያዘ ነው። ስለዚህ 200 የነበረውን አሰበና ቀጥታ 100 የሚል ወይም ደግሞ $1,000 የነበረው ቀጥታ $500 ሆኖ ሲያየው ኖርማሊ በቃ ይሄን ነገር መግዛት ነው you will take it as a massive victory just like that። ግን ይሄ ነገር ኢቭን እኮ ምርቱ የሚያወጣው ላይሆን ይችላል። ኢቭን ይሄ በማንፈልገው መንገድ የቀነሰ መስሎን ኖርማሊ ፕራይስ ታግ ወይ ደግሞ ፕራይስ አንቾሪንግ ከዋናው ምርት አይደለም ባይዘው ይሄ 50% ወይ ደግሞ ከዚህ በፊት 200 አሁን 100 የሚሉት ከትርፋቸው from their saving። ስለዚህ ለምሳሌ ከዚህ በፊት $200 ያተርፉ ከነበረ አሁን $100 እናተርፋለን ማለታቸው ነው እንጂ ኖርማሊ ከገዙበትማ ፕሪንሲፓል አማውንቱ ሊወርድ አይችልም በታሪክ ማለት ነው። $1,000 የነበረው $500 ቢሆን ኖርማሊ $1,000 እናተርፍ ነበር፣ አሁን $500 እናተርፍ እያሉ ነው። just like that እሱን አንደርስታንድ ማድረግ የሚገባን የነበረው ነገር ግን ይሄ አንዳንዴ ምን ይባላል ሴማንቲክ ባሪየር ኦፍ ኮሚኒኬሽን ይባላል። ኮሚኒኬሽን አንዳንድ ጊዜ ሚስ አንደርስታንዲንግ ከሚፈጠርባቸው መንገዶች አንዱ ሴማንቲክ ቢሄቪየር ወይ ደግሞ ሴማንቲክ ባሪየር ይባላል። ጀስት ላይክ እንደዚህ አይነቱ ነገር ማለት ነው። ፎከስ የምናደርግበት የሆነች ፕራይስ ታግ ላይ ሲሆን እንዲህ አይነት ሚስ ኢንፎርሜሽን እንገዛዋለን፣ ግን ስቲል በቀነሰ ዋጋ አይደለም የገዛ ነው። ኖርማሊ የማያስፈልገንን ነገር ቀንሶ ስላገኘ ነው ብቻ እንገዛለን። ዛት ዘ ፕሮብለም። ይሄ አንዱ ትሪክ ነው። አይ ቲንክ በዚህ መንገድ ተጣላችሁ ሊሆን ይችላል ብዬ አስባለሁ። ሁለተኛው ሪቴለሮች የግድ እንድንገዛቸው ከሚያስገድዱበት ዘዴ ሳይኮሎጂካል ትሪገርስ መካከል ስካርሲቲ ኤንድ ፎሞ ይባላል። ፎሞ ማለት ፊር ኦፍ ሚሲንግ አውት ማለት ነው። ሊያልቅ ይችላል የሚል ስጋት፣ ሊያልቅ እንደሚችል ስሜት ይፈጥራሉ ማለት ነው። ቸርቻሪዎች ሊያልቅ ነው፣ ለዛሬ ብቻ ነው፣ ሱቅ ያለ 10 ፍሬ ብቻ ነው ያለ ይላሉ። ለዛሬ ብቻ ነው፣ የማጣሪያ ሽያጭ ላይ ነን ይላሉ። ስራ በመቀየራችን ምክንያት፣ ቦታ በመቀየራችን ምክንያት ከፍተኛ የሆነ ዲስካውንት እያደረግን ነው ይላሉ። ምንም ግን ዲስካውንት የለውም። እኛ የምናስበው ምንድን ነው ኖርማሊ ኦኬ ሰው እነዚህ ሰዎች በዚህ መንገድ ይሄን ነገር ልናጣው እንችላለን። ከዘጉ እነሱ ብቻ ነጋዴ መስለው ነው የሚታወቀን። እንግዲህ አእምሯችን የሚሄድበት መንገድ ነው። ሌላ ነጋዴ፣ ሌላ የተሻሻለ ነጋዴ እንደሚመጣ ማሰብ አይችልም። ሰው እነሱ ከሄዱ እኛን ለቀልን ብሎ ነው የሚያስበው። ምርቱ ሊያልቅ ይችላል ብሎ ነው የሚያስበው። ባይ ዘ ወይ ቤታቸው ያለን ነገር ኢቭን እያለ እንኳ ሊጠፋ ይችላል የሚል ስጋት ምክንያት ልትገዙ ትችላላችሁ። ደግሞ የሚያስፈልጋችሁ ነገር ሁሉ እንኳ ኑሮ ማለት በዚህ ምክንያት በፎሞ በስካርሲቲ ትሪገር ምክንያት ልትገዙ ትችላላችሁ። ስለዚህ በብላክ ፍራይዴይ አንዱ ከሚደረጉ ነገሮች መካከል ብዙ ፕራይስ ታጎች ታያላችሁ። ሊሚትድ ታይም only like that only 50 in the stock ይላሉ። እንዲያውም አንዳንዴ ስቶክ አውት ሊሉ ይችላሉ የተወሰነ ሰከንድ እና ከዛ በነቀጥ ደግሞ ይለቁታል። like that እንዲህ አይነት ሲስተም ይጠቀማል። የለም ይላሉ፣ ከዛ ትንሽ ጠብ ያደርጋሉ፣ ሰው ይጨርሳል። እንዲያያሉ በጣም ከፍተኛ ሽያጭ ያደርጋሉ። አይ ቲንክ በዚህ መንገድ ተሸውደህ ሊሆን ይችላል አይደለም እንዴ? ኦኬ ኢራሽናል የሆነ ዲሲዥን እንድንወስን ከሚያደርጉ ነገሮች መካከል አንዱ ይሄ ነው፣ በብላክ ፍራይዴይ ከሚጠበቁ ነገሮች። ሌላው ሪቴለርስ አስገድደው እንድንገዛ ከሚያደርጉበት መንገድ መካከል ሶሻል ፕሩፍ የሚባል ነገር አለ። ሶሻል ፕሩፍ ወይ ደግሞ ሞብ ሜንታሊቲ የሚባል አለ። ሞብ ማለት መንጋ ማለት ነው ባጭሩ። ስለዚህ ምንድን ነው ይሄ ነገር? ለምሳሌ የሆነ ሱቅ ላይ እናንተ ብዙ ተሰልፈው ታያላችሁ። አንድ ሱቅ ደግሞ ባዶ ነው፣ ምንም ያላቸው ነገር ግን እንዲሁም በጥራት ብታዩት ገዢ ያልቆመበት ሱቅ ላይ በጥራት የተሻለ ነገር ይዞ ሊሆን ይችላል፣ በብዛት የተሻለ ነገር ይዞ ሊሆን ይችላል። እናንተ አሁን የት ላይ ነው መግዛት የምትፈልጉት? ሰው በብዛት ካለበት ነው ወይስ ከሌለበት? እኔ አሁን ብትጠይቁኝ በጣም ሰው ተሰልፎ ካየሁኝ ይሄ ነገር አዲስ ነገር አለ ማለት ነው ብዬ ነው የማስበው። ስለዚህ ሰልፍ ይዤ ልገዛ እችላለሁ። ዛት ኢዝ ዘ ፕሮብለም ኦፍ ሜኒ ኦፍ አስ ባይ ዘ ወይ። ሰዎች እንዲሸወዱ ከሚያደርጉበት መንገድም አንዱ ነው። ባይ ዘ ወይ ፍሮም ዛት ክራውድ ኢቨን ብዙ ሰው ተሰብስበው ከምታዩት መካከል ገዢው ብዙ ላይሆን ይችላል። በዚህ መንገድ የተዘጋጁ ሰዎች ይኖራሉ፣ ሰልፍ እንዲፈጥሩ እዛ ላይ እንዲሰበሰቡ ማለት ነው። ባይገዙም ገዢ መስለው እንዲቆሙ ማለት እንዲህ ተደርጋችሁ አታውቅም? የሆነ ነገር ልትገዙ የሆነ ሱቅ ላይ ቆማችሁ ሰንበዴ ይመጣና ስንት ነው ይላል። እንዴ በቃ እንዴ አለ እንዴ እናንተ ነው እኔ ነኝ ይዤው እንዴ እኔ ነኝ ይዤው ትገዛለህ ማለት ነው። ግን ያ ዛት ዋዝ ዘ ትሪክ። ስለዚህ የሚገዙም ሰዎች ሊኖሩ ይችላሉ። ሰው አንዱ በቁጥር ኢቨን ጨመር ያሉ ሰዎች ባዩ ቁጥር ሰዎች መሰባሰብ ስለሚጀምሩ ሞብ ሜንታሊቲው ይመጣል፣ ሰው ተሰባስቦ ስለሚያዩት ማለት። ስለዚህ እንደ ፕሩፍ ነው የሚጠቀሙበት። ስለዚህ ሰው እዛ ተሰብስቦ መገኘቱ ምርቱ እዛ ጋር በተሻለ ጥራትና በተሻለ አገልግሎት እንዳለ ነው ሰው የሚያስበው። ስለዚህ ለምሳሌ አንድ ቲቪ እንኳን ቤታችሁ ቢኖር ሰው ተሰብስቦ ግን የሆነ ቲቪ ሲሸመት ብታው ልትገዙ ትችላላችሁ። ኢማጂን which is a problem። so በብላክ ፍራይዴይ ከሚደረጉ ትሪኮች መካከል የሳይኮሎጂካል ትሪኮች መካከል አንዱ ይሄ ነው። ሜቢ እናንተ
ገጥማችሁ ያውቃል ወይስ አያውቅም የሚለውን ነገር በኮሜንት ሴክሽን ላይ አሳውቅ። አራተኛው ቴክኒክ ዶፓሚን ሃይ የሚባል አለ። ዶፓሚን ሃይ በጣም የሚገርም ነው። ደግሞ ከስሜት ነው፣ ከደስታ ጋር ከማሸነፍ ጋር የተገናኘ ነገር ምንድን ነው መሰላችሁ? ለምሳሌ የሆነ ነገር ስትገዙ የሆነ የሚሰማቸው የእርካታ ስሜት ማለት ምክንያቱም you are already addicted ያን ነገር ለመግዛት በዛ ወቅት አዲክትድ ናቸው። ዶፓሚን ይባላል እንዲህ አይነቱን ስሜት የሚፈጥረው። ስለዚህ የሚያመነጨው ኬሚካል ኖርማሊ ሁልጊዜ በሪዋርድ እንዲመቸን የሚያደርግ ስሜት ይፈጥራል። ያ ሪዋርድ ሜይ ቢ እንዲህ አይነት ግብይቶችን በማድረግ ሊሆን ይችላል። እንዲሁም አንዳንድ ሰዎችን ሰምቻለሁ የሆነ ነገር ስገዛ ደስ ይለኛል ይላል። ሊጠቅምም ላይጠቅም ይችላል፣ ግን በመግዛታቸው ምክንያት ብቻ ደስተኛ መሆን የሚችሉ ሰዎች አሉ። በዓላት ሲደርሱ ጀስት ላይክ እንደ ብላክ ፍራይዴይ እንደ አሜሪካውያን እኛም ሀገር ለምሳሌ እንደ ፋሲካ፣ ቅዱስ ዮሐንስ ጀስት ላይክ ዛት እንዲህ አይነት የተለያዩ በዓላት በሚኖሩበት ወቅት ለምሳሌ ወገኖቻችን በሌላቸው ገንዘብ ተበድረው በግ የሚገዙ በጣም በውድ ልብስ የሚሸምቱ በጣም ብዙ ጌጣጌጦችን በውድ ይሸምታሉ። ባይዘው ወይ እኛም ሀገር አለ ይሄ እንዲህ አይነት ስናያቸው የነበሩት ትሪኮች። ብላክ ፍራይዴይ በዓላት በመጡ ቁጥር ያው ብላክ ዴይስ አሉ ጀስት ላይክ ዛት ማሲቭ የሆኑ ሽያጮች የሚከናወኑበት ማለት ከፍተኛ የሆነ የዋጋ ጭማሪ የሚደረግባቸው ሰዎች መግዛታቸው የግድ ስለሆነ በዛ ለምንድን ነው የግድ የሚሆነው? ሰው በራሱ መንገድ ስለሚገደድ ማለት ነው። ይሄ የዶፓሚን ኢፌክት ስላለ ማለት ያን ቀን አልፎ መግዛት አይፈልግም። ያን ተመሳሳይ የሆነ ፕሮዳክት ሳምንት የሚያገለግለውን ወር የሚያገለግለውን ነገር በዛች ቀን ብቻ መግዛት ይፈልግ ይሆናል። ያስቀድም ባልኩት መንገድ ወገኖቻችን በግ በጣም ይንያል በጣም ብዙ ሺህ በሬ በጣም ብዙ ሺህ አወጣው የሚገዙት ያ ዶፓሚን ኢፌክት ስላለ ነው እንጂ አይ ዶንት ቲንክ ያ ባል ያን ነገር ፈልጎ ነው ወይ አይመስለኝም። ያ ባል ያንን የመሰለ ውድ ልብስ ፈልጎ ነው ወይ አይ ዶንት ቲንክ ኢን ዛት ወይ ዚስ ኢፌክት ሁልጊዜ እንድንሸወድ የሚያደርገን ነገር ነው። ስለዚህ ሰዎችም ብላክ ፍራይዴይ በመጣ ቁጥር ፋሲል ጀስት ኢስተር የመጣ ነው። ስለዚህ ሰዎች ይሸምታሉ። ካልሸመቱ አይ ቲንክ ዘይ ሜይ ፊል ኢት የሆነ ዲስክሪሚኔት እንደተደረጉ ከዛ ሁኔታ ከዛ ወቅት ከዛ ድባብ የተገለሉ የሚመስል ስሜት ይሰማቸዋል ብዬ አስባለሁ። እንዲህ አይነት ነገሮች አሉ። አጠቃላይ ጀስት እንዲህ አይነት ነገሮች ጀስት ላይክ እንዲህ አይነት ታክቲክስ፣ ፕራይስ ሳንቾሪንግ፣ ስካርሲቲ፣ ሶሻል ፕሩፍ፣ ዶፓሚን ኢፌክት የሚባሉ ነገሮች በብላክ ፍራይዴይ ብቻ ሳይሆን ኖርማሊ በእንዲህ አይነት ወቅት የሚደረጉ ነገሮች ናቸው። ሳንፈልግ እንድንፈልግ አስመስለው ነጋዴዎች የሚጫወቱባቸው ትሪኮች ናቸው። በየትኛው ተሸውዳችሁ የማትፈልጉትን ነገር ገዝታችሁ ታውቃላችሁ? አይ ቲንክ የማያስፈልጋችሁን ነገር ሊያልቅ ይችላል ብላችሁ በዛ ስሜት ተጨናንቃችሁ ገዝታችሁ ግን የማያልቅ ነገር ገጥማችሁ አያውቅም? ኤኒዌይ የትኛው ሸውዳችሁ ያውቃል? that's all about this video about the Black Friday of Americans actually how you get it by the way. drop a comment. Bye bye.